ወንድሜ ስም ማን ነው? ስሜ ሄኖክ ነው። እዚህ ጋር ማንበብ ትችያለሽ። ስሜ ንገረኝ ወንድሜ ስም ማን ነው? ስሜ ሄኖክ ነው። እዚህ ጋር ማንበብ ትችያለሽ። ስሜ ንገረኝ። ምን ሆነ ነው ልጅቷ? ምን አልነግረኝም ወንድሜ ስም። ስሜ ሄኖክ ነው እናቴ። ስም ማን ነው ወንድሜ ስም? ስሜ ሄኖክ ነው። ሄኖክ ስሜ ወንድሜ ማን ነው? ስም ያንተ ስም ሄኖክ ነው። ስሜ ያቆርነሽ እንዴ? ወንድሜ ስም ማን ነው? ወይ ሂጃብሽን ፈተሽ አውሪኝ በእናትሽ። ስሜ ወንድሜ ሄኖክ ነው ስሜ። ምን ሆነ ነው ደማቆሮች በእናታችሁ? የጠወለገ በለጨ መሰለች። የት ነው? ከየት ነው የምትኖረው ወንድሜ? የት ነው የምትኖረው? መርካቶ አዲስ አበባ ነው የምኖረው። የት ነው የምትኖረው ወንድሜ? የምትኖርበትን ቦታ ቤቴ ኪዳን የምትኖርበትን ቦታ ንገረኝ ወንድሜ። ጨርሶለችብኝ እኮ። አሎ ስሜ በእናትሽ መጀመሪያ። ኧረ ስሜኝ ቆይ። ምን እቺ የቀብር መኪና የመሰለች ምንድን ነው የምትይው? ሄኖክ ነው ስሜ። አዲስ አበባ ነው ሰፈሬ። ተረጋጋ ወንድሜ ተረጋጋ። ኧረ ምን መዛናትሽ ላይ እንጋጋብ ወንድሜ እባክህ። እንዴት ነው የምትለው? አትሳደብ ወንድሜ። ጥሩ ስነ ምግባር አይደለም። ጥሩ ስነ ምግባር አይደለም ወንድሜ እባክህ ተረጋጋ። እኮ አንቺ ምግባር አውሪያ ታዲያ ወይ ጆሮ ንገረኝ ወንድሜ እኮ ስምህን ንገረኝ። ስምህን እየጠየኩህ ነው ከገባሁ ሰዓት ጀምሮ። ማነው ስምህ? እሺ ማነው ስምህ ወንድሜ? ማነው ስምህ? ስም የለኝም። ስም የለኝም። ማነው ወንድሜ? ስም የለኝም። ማነው ስምህ ወንድሜ? በእናትሽ ልታቂታ ወንድሜ ተረጋጋ እባክህ። ሰላማችን ለፍቅራችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ። በአንድ ሺህ ካሬ? አዎ። አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ። ያው ቁማር ከትንሽ ሲጀመር አሪፍ። አይ ለስሜም ለአቅሜም ጥሩ አይደለም። ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ። አዎ እሱ ልክ ነው። እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ? በልጅ ቁማርን ልንጮት ልትለኝ አይደለማ? ልጅ አይኔ ነች አባቴ። ከዚህ በኋላ ጥግ ድረስ እንቀያይማለን። ልጄን ቀና ብለህ እንዳታያት። በሚስት እናድርገው። በሚስት ጥሩ ሀሳብ ነበር፣ ግን ያንተ ሚስት ወላልቃለቻ። ሄድሮ ላዳ መስላ በሚስት ዙሪያ እናወራለን እንዴ? ያንተን እኮ በዙር ነው የሄዱብህ እንዳረሰ በዙር ሄደውብህ። ስለማልፈልጋት ብዙ የሚያሳስበኝ ጉዳይ በመሬት እንደማትበላ ታውቃለህ ቁማር። በሚስት ግን አውቀህ ትበላለህ። እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው። እኔ የምልህ ሚስት ዘመድ ገላባለች እንዴ? እንዴት በአስሩ እኮ አስደበደብካት። እኔ እናንተ ግን ሀብታም ስንሆን አያምርብንም መሰለኝ። ወደ በፊቱ እንሂድ። ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በለኝ። እንግሊዘኛው ትምህርት እንደቀጠለ ነው። ዝርያ ዛሬ ከዱር አደር ግዛት የሀገር ተማሪ ይሻለው ብሬክፋስት የሚለውን ወርድ አስተምራቸዋለሁ። ብሬክፋስት ማለት ነው ብሬክን ብቻዋን ስንይዛት መክፈል ነው። ፋስት ደግሞ ቶሎ ክፈለው። በአቢሲኒያ ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ፣ ይሄው ስድብ አይደለም። እንዴት ብልግና ነው የነገርኩህ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ። ይሄ ግን ምን አይነት ሴት ነው የምትወደው? ሞዶ ሴት ይኸውልሽ፣ አጠር ያለች ከዛ ደግሞ የሆነች ድንቦሽቦሽ ነገር ሳቂታ ከሆነች አይኗ ካማረ ምናምን ሌላ ምን እፈልጋለሁ? አንቺስ ምን አይነት ወንድ ነው የሚመችሽ? እኔ የሚመቸኝ ወንድ እልው አድርጎ አይነ ስም የሚያጠፋል። በቃ በዱላ የሚያምን በለው ነው የሚመቸኝ። በጣም ነው ደስ የሚለኝ እንደሱ አይነት። ኦኬ እንደዛ ነው የሚመችሽ? አሁን ገና ባላገኘው ሰንቱን ባፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅለል ብለህ ተኛ። እኔም በኋላ ጠቅለለ ስለምታስተኛኝ የውሸት ጠብ አድርግልኝ። ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል። ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብህን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? አቤት ነኝ። ና መጣው የባስ ሌላ ብሾ ይጠጣሉ እንዴ? መቶ አለቃ እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር በጩቤ ያስወግቶኛል። የት አለ? ያው የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር አይመት ማለት ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር።
አሁን ራሱ እኮ መንገድ እንዲህ ሱቁን አንሴታ አሽኮረመኝ። አባዬ ምንድነው እየተሽኮረመንኩ እኮ ነው። አታ አሻ እያነሳው መጣ። እድሜ ረጅም ነው ማለት ነው። 100 አለቃ ደህና ዋሉ። ኖር ልጆች በዝጊር ታው ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ 100 አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ቢሰጡት በጣም ነበር ደስ የሚል። 100 አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ አረን ያላልኩም ያብሾ አለባቸው 100 አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ አምጣው በሻይ ነው 100 አለቃ። ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዴ እንደሱ አይሉኝም እንዴ? ያዙ ለእናንተ ያዝ። ኧረ እኛ እንኳን ይቅርብን 100 አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? አዎ ወንድ አይደሉም። ልክ ነህ። አዎ ለዛውም ወንድ ወልዶ ወንድ ያሳደገኝ ነኝ 100 አለቃ። ቅዱልኝ እንዴ ይጠራጠራሉ እንዴ? ወንድ ነኝ ቅዱት 100 አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ 100 አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ እሱ ገርሞት ነው እንዴት እየተነበበው ድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ማረቃ ሊዲያት ነገር እዚህ ጋር ያበቃ አብረ ስለመዳብን ቦምብ ስትል ሚስቴር ወይኔ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባይ ማነህ? የሆነ በጣም አደገኛ ሰው ነኝ። እጎዳለሁ። ነው አምሮ ፈልግ። ለምን ጉዳይ እርሱን የሚመለከታል። ይመለከተኛል። ምንድነው ጉዳይ? የምን ሚስጥር ነው? እዚህ ድረስ መጣሽ። ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራ ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያለ እንዴ። እኛ እኮ ግራ የገባን እኮ የዚህን ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስህ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ስላወቅሽ በጣም ደስ ብሎኛል። ግን እጅሽ ምን ሆነሽ ነው? ማታ ስፍራ አርሴማን ያዟት ምናምን ሲባል ነበር። ተጣልተሽ ነው? ይችላል አርሴ ይችላል ነበር ሲል አርሴማ አርሰናል ነው እንዲያሉት ዘፈንሽ ጥርሲ ደስ ይላል። ደጎ በሆነ እኮ ማታ እንዳሞታናችሁ እኮ የምትለሽ እኮ አልመሰለኝም። ራጂዘ ታውቂዋለሽ ነው? አረ የሰፈር ልጆች 5-10 ሲሰጣችሁ ጓደኛ ሊያረጉክ ነው የሚፈልጉ። ደሞ ቺፍሪኬና መጣሻተ ከሸበሸበል ታሰቃያት ነው። ለማንኛውም ይመች ጎብዬ አጭቀበሩ አፈቺም አራት አስተንጪ መዳት ራስሽ ከሽ ባክሽ። እኔ ለዱነግ ትጮቻለሽ እንዴ? በዱነግነት 16 አመሳሳለፍ ዱርያ ይቻላል። ና ወንድ ኮንክ ቆማ አናግረኝ። ያለ ወትሪ ፍቅር ብጮት ልትመክረኝ አንተ ሰፈርና ቃል ቂጥን ነው ሞጋለሽ። አገኛለሁ ደግሞ አንተ ያስጠጣኝ እንዴ። ምንድነው? ልስልሽ መስሎሽ ነው እንዴ? አይ እንትን እኮ ነው ጉሮሮዬን ያዛረገኝና ምናምን ለማለት እየሞከርኩ ነው። እና አፍንጫዬ ስር ነው ጉሮሮ የምታስተካክለው? ሂሳብ ጎበዝ ነኝ ለፋይናል ላስጠናሽ ብለህ ጠርተህ ታሙጠሙጣለህ እንዴ? ሂሳብ ጎበዝ ነኝ አልወጣኝም። ባንቺ ሌብል ቅል ራስ አይደለሁም ነው ያልኩት። አንተ ያማል እንዴ? እኔ እኮ ደስ ስለምትይ ነው የምር። አሃ ደስ ስለምልህ ነው ሁሌ የምትሰድበኝ? እኔ ደስ የሚሉኝ ሰዎች ነው የምሳደበው። በጣም ካከበርኩሽ እመኚኝ አስጠልተሽኛል ማለት ነው። what ለማንኛውም ትሰማኛለህ? አሳቻ ሰዓት እየጠበቅክ የምታሙጠሙጣትን ነገር ብታው ይሻላል። እኔ እኮ ስሙዝ እንዲሆን ነው ያሙጠሙጥኩት። እንደ ፋራ ዝም ብዬ ልግባ እንዴ? ገደል ያስገባክና ወዴት አባክ ነው የምትገባው? አረጋጊው እንጂ እየቀለድኩ እንዳይመስል ብታድብ ነው የሚሻልህ። ምን ሆነሃል ብሮ? ሁለተኛ ብሮ እንዳትይኝ አላልኩሽም? ታስጠላ። ሂጂና ብሮሽን ፈልጊ። የምሬ ነው። በጣም የሚያስጠላኝ እንደዚህ ደሜ ነው የሚፈላው። በቃ ሶሪ ብሮ።
ጋይስ ዛሬ እንደ ኢትዮጵያ ማለት ነው ተሰርቶ ማያቅ ስታይል ነው የምሰራው። እንዴት አይሻት ስታይላችን ፀጉር ቤት ስትቆረጥ ሄዶ የሆነች ሚድ ፓርት አለች። በቃ እዚች ጋር ቢያቆም ከዚህ በኋላ ባይቆርጠው የሆነ ሰዓት አለ። በቃ እዛ ጋር ምንድነው ማታቆሙት? እዛ ጋር በቃ አትቁረጥ። ስታይሉ ያበደ ነው በጣም ነው የወደድኩት ከጠበቅኩት በላይ። ያው ሰላምንኩ ነው ኢትዮጵያ ውስጥ እንደዚህ አይነት ስራ ተሰርቶ አይታወቅም። ኢትዮጵያ ውስጥ እንደዚህ አይነት ስራ ተሰርቶ አይታወቅም። ሰላም Your goddamn hairline should not be literally in the same goddamn vicinity as your goddamn ears, you dumb ass. Go bald and rock your beard. እኔ መታሽ አንተ ሴት ትመታለህ? አንተንም እንዳልመታሽ አንተ ሰው አትምታ አላልኩም? እሺ ምን ልምታ? አክቹሊ ባትመታኝ ይመከራል። እውነት ትልቅ ነው ወይስ ትንሽ? መጥወስ አቀብስል ነበረ። አይገባም። በጣም ይረዝማል። እሺ እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። አታስደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩት። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን ሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንዴ ብታውቁ? አይ የኔ አንተን ካየው ይበቃል። ላንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ ላንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፈው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ይገርምሻል በዚህ ሜትራውን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አደረገ። እንደው ምን አሰብኩ መሰለሽ? ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ?